ዛሬ በየኔ ታሪኳን የምታወጋን እንስት ለየት ባለ ሁኔታ ከአድማጭነት ወደ ተሳታፊነት ተሸጋግራለች። ቀድሞ ቀርቦ በነበረ ዝግጅታችን ላይ እንዲህ ብላን ነበር። ይነካል በጣም የዘማው ፕሮግራም ልጅ አለችኝና በቃ አብዛኛው ከኔ ልጅ ጋር ማለት ልጄ እንደዚህ ነገር አልገጠማትም ብዬ ነው ማስበው። ያላቀም በእውነት ነገር ነው የምልህ። በጣም ከባድ ነው። ሰው አንዳንዴ ይፈርድብሃል ሲገባ ያንተን አኗኗር ያንተ ችግር ያንተ እንዴት እንደምኖር እንደምትችል ውስጥህን የማያውቅልህ ሰው ሊፈርድብህ ይችላል። ሰው ካስማው በላይ እኔ ልንገርህ እኔ ልጄ በጣም ተቸግሬ ካቅሜ በላይ ሆኖ የአዲስ አበባ ይዣት ስኖር ማለት ነው ጓደኛዬ ጋር መምህር ነችና ብቻዋን ነው የምትኖረው ነው ወደ ክፍለ ሀገር ነው የምታስተምረው እና እሷ ጋር ወሰድኳት በቃ የሆነ ነገር እስከሚስተካከልልኝ የሆነ ዕዳ ምናምን ነበረብኝና አባቴም ታሞ ነበር በጣም የተራራረበ ነገር ካቅሜ በላይ ስለሆነ እዚህ የተከራየሁበት ቤት ብዙ ዱርዮች ስላሉ እኔ ጥያት ስራ ነው ማድረው በሳምንት አንድ ጊዜ ነው ማያት ማለት ነው እና ያንን ሰርቼ በቃ እሷ ጋር ይዛላኳት ማለት ነው ከጓደኛዬ ጋር እና ገባ በጣም ስለዛ ቦታ ሲወራ በጣም ነው መታለቅሰው በጣም ነው በቃ ውስጧ ብሽብሽ ነው የሚልብኝና እባክሽ ንገሪኝ ጥላት ትሄዳለች መምህሯ ለፈተና አንዳንዴ ለስልጠና ለተለያየ ነገር ገጠር ቦታ ነውና ጥላትና የምትሄድበት ሰዓት ነበረ እና በዛን ጊዜ መምራኖች ያደራ ብላ ምናምን ነው የምትሄደውና ምናልባት ጠየቅኳት እኔ በጣም ባለሙያዋን እንድትረግርልኝ ፈልጌ ነው በቃ እኔ ልጄን አዳምጣታለሁ ረዳታለሁ ግን ካቅሜ በላይ ስለሆነ ግን ልጄን ጥያት ነበረ ግን ያ ችግር ገጥሟታል አልገጠማትም አሁን ድረስ ውስጤ ሁሌ ጥያቄ ነው በቃ ይገርማል ሁሌ በቃ ያን ቦታ ሲነሳት ተጣለው በቃ እባክሽ ንገሪኝ የተከተተ ነገር አለ ወይ በቃ የሆነ የተሞይ መከረሽዋል ወይ በቃ ጠይቃታለሁ ግልጽ ሆኜ ማለት ነው የለም ነው የምትለኝ እስካሁን ማውቀው ነገር የለም ይሄ ፕሮግራሙ በቃ እሺ አንዳንድ ልጆች ድብቆች ናቸው የሆነውን ነገር ላንተ ግልጽ ላይ ነግሩ ይችላሉ ማንንም እናት ልጇን አትጠላም የራሱ ውስጥ የከበደ ካቀበል የሆነ ነገር ስለሆነ በቃ ልጇን የጠላት ሊመስል ይችላል አይደለም ያ እሺ መቤት ያለውን ነገር ከልጆች ጋር ተቀራርቦ መነጋገሩ በግልጽ ማብራቱ ብዙ ችግሮችን በተለይ ከመፈጠራቸው በፊት ከቪዲዮ አርቀን እንድናለፍ ያደርገናልና እንግዲህ ያው ልብ የሚነካ ንግግሮች ነው እየሰማን ያለነው ሁላችንም እንደ ማህበረሰብ ኃላፊነት ይኖርብናል በተለይ ልጆቻችንን ቀርቦ ከማናገር እና ይሄንን ነው አሁን አድማጫችን መልእክት ያስተላለፉት ሌላ ጊዜም ከኛ የዝግጅት ክፍልም ጋር በስልክም ተደዋውለን ተነጋግረን ያሉ ችግሮችም ካሉ አብረን በጋራ ሙያዊ ገዛዎች እንሰጣለን እሺ እኔና እሺ እናመሰግናለን ዛሬ ደግሞ በራሷ ታሪክ በዚህ መልክ መጣለች የኔ ታሪኩ ከዛሬ 30 ዓመታት በፊት ተጠነሰሰ የተለያዩ የኢትዮጵያ ከተሞችን የኤርትራን ዱባይና ሱዳንን በጠቅላላ ያሳየናል የዛሬ የኔ ታሪክ እንግዳችን ዛሬን ጨምሮ ለቀጣዮቹ ሳምንታት በተለያዩ የህይወት ገጠመኞቿ የያንዳንዳችንን ቤት ታንኳኳለች ለዛሬ የምታወጋችሁን ታሪኳን የገጠመኞቿ ሁሉ መነሻ ነውና መቅደም ከጎጂ ባህል ሽሽት ብለን ሰይመነዋል ሙሉ ታሪኩ በዚህ መልክ ይደመጣል የታሪኩ መነሻ ደቡብ ጎንደር ከዛሬ 30 ዓመታት በፊት ባለታሪካችን የ8 ዓመት ሕፃን በወቅቱ የእድሜ ኩዮቿ እንደሚያደርጉት ሁሉ በለምለሙ መስክ ላይ ጨዋታ የሥራ እገዛ በአቅሟና የመሳሰሉትን ትከውናለች ታዲያ ለሷ አዲስ ለምትኖርበት ማህበረሰብ ግን
የተለመደ ሁኔታ ይፈጠራል። ለቆንድሜ ስንቀላለድ ስንደባደብ ምናምን በቃ ባልሽን ስታይ ቀበጥሽ ሲለኝ በጣም ደነገጥኩኝ። በቃ ስሜቴ ሁሉ ተጉባል። እኔ እንዴት ባል ይኖረኛል ብዬ በጣም ተጎድቼ በጣም አለቀስኩ። በጣም እኔ እንጃ አሁን ላይ ሆኜ ሳስበው ሁሌ ራሴን ያመኛል ያ ጊዜ ማለት ነው። ከዛ ወንድሜ ጋር እንጣላለን ምናምን ከዛም በኋላ ቤት አላድርም። ሁሌ እጠፋለሁ። አጎቶቼ ጋር ሄዳለሁ። የአባቴ ወንድሞች ቅርብ ናቸው እዛው ሄደው መልሰው ጎትተው ያመጡኛል። በቃ በዚህ መጨረሻ ላይ ግን ዛፍ ላይ እስከማደር ድረስ በቃ ያንን ሰው ላለማየት ወንድሜ ባልሽን ስታይቀበጥሽ ካለ በኋላ ልጁ ራሱ ምን እንደሆነ አላቀም እናቴ በሌለችበት ቀን ላይ የመድፈር ነገር ዛኔ በጣም አጭውኬ ምናምን መትቼው መነጫጭረው ያው ፍርሃትም ነገር አለ። በቃ ከዛ በኋላ ነው ቤቱንና ልጁን የጠላሁት ማለት ነው። በህይወቴ አሁን ኦልሞስት ከ30 አመት በፊት ነው 30 ምናምን አመት 75 ዓመተ ምህረት አካባቢ ነው እና በህይወቴ አሁን ነው ያወራኋት ባል የተባለውን ሰው ላለማየት ዛፍ ላይ አድራለሁ። ጅብ ሁሉ ሊበላኝ ስንት ጊዜ ጅብ አምልጫለሁ እና በዚህ ሁኔታ ላይ ሲቀጥል ሁሌ ነው ማለቅሰው ህልም አልበላ ምናምን በዚህ የጤና መታወክም ገጠመኝ። ከዛ እናቴ አባቴ በሌለበት ልጁ ወደ ቤተሰቦቹ እንዲሄድ የልጅ ጤና እየታወከ ነው በእንደዚህ መልኩ መቀጠል ከባድ ነው ብላ እናቴ በራሷ ፈቃደኝነት ልጁን ወደ ቤተሰቡ ትልከዋለች። በዛ ሀገር ባህል እንግዲህ አይዶን ነው እና ላከችው። አባቴ ሲመጣ አባቴ ወደዚህ ላንደ ንግድም ካህንም ነው መጣ። ሲመጣ መልሶ እናቴ ጋር ብዙ ተጣሉ። አሁን ላይ ሆና ስታወራይ ማለት ነው። ያኔ የሚደረገውንም ቤተሰብ የሚያደርገውንም ማወቅ የለብንም በባህሉ መሰረት ማለት ሁሉ ነገር በሚስጥር ነው። ቤተሰብ ብቻ ነው ያን ነገር የሚያደርገው። ከዛን በኋላ እናቴ አባቴ ሲጨቃጨቁ መልሶ አባቴ ለሌላ እንደሚድረኝ ምናምን ቦሬ ነገር ሲሰማ ታውቃለህ የሆነ የባህሉን ለሴት ልጅ የሚያጭ ሰው ሲመጣ ቤት ውስጥ አይገባም። ቀጥታ አጎዛ ምናምን ይጠፍለት ነው ውጭ ላይ ሆኖ ነው የሚያወሩ። እዛ ያን ተደብቄ ሳዳምጥ የሚያወሩት ስለኔ እንደሆነ ሳቅ በቃ በጣም ረበሻለሁ። ጠፍቼ ወደ ሆነ ሀገር መሄድ ምናምን ነው የምመኘው። ስደት አንድ የእናቷ ወገን የሆነች አክስቷ ለቤተሰቦቿ እኔ አስተምራታለሁ እኔ ጋር ይሻላታል የሚል ጥያቄዋ በጎ ምላሽ አለማግኘቱን ስታውቅ በጠፍ ጨረቃ ከጅብ ጋር እየተጋፉ ይዛት ወደ አሰብ ጉዞ ይሆናል። እዛም ለ2 ዓመታት ያህል ይዛት ትቆያለች። ታዲያ ምን ተከሰተ? ባለ ታሪካችን ታውቃናለች። አዛ ስኖር ትምህርት አላስተማረችኝም። ልጆች አሏት። ልጅ ሞግዚት ምግብ ቤት ምናምን አላት። በጣም ብዙ ጫና ነበረው ያኔ። በስቃይ እሷ ጋር ለ2 ዓመት ጊዜ ኖርኩኝ። ከዛ በቃ ትምህርት አላስተማረችኝም። ሌላ ቤተሰቦች አሉ የእናቴ ለዛች ማይዘመዷት ብዙ ስቃይ አለ፣ ብዙ ግፍ አለ። ትደበድበኛለች፣ በጣም ታሰቃየኛለች። ስራ ከአቅሜ በላይ ነው የምሰራና ሌላው አክስቴ ደግሞ በኢኮኖሚ ከፍ ጥሩ ኑሮ ያላት ሆቴል ያላት ናት፣ ሱቅ ያላት ናት። ትምጣና ከኔጆች ጋርና መማር አለባት ይዘሻት ከሀገር ቤት እስካስወጣሻት ድረስ መማር አለባት ስትላ ፈቃደኛ አልሆነችም ልታስተምረኝ። ጎረቤቶችም እንድማር ትምህርት ቤት እንድታስገባኝ ጠይቋት። እኔ ከክያከኩ ነው እኮ ያደኩት የማንም ቤት እየጠረኩ ሰው የተከፈተ ቤት ገብታ አሁን ለሷ ትምህርት ላመቻች አልችልም። በቃ መጨረሻ ላይ ቤተሰብ በጣም ታመሰ። መልሳ ወሰደችኝ ወደ አባቴ ቤተሰቦቼ ጋር። ስደት 2 ይህ ስደቷ ወላጅ አባቷ በእምነት ለአጎቷ እንዲያስተምራትና አብሯት እንዲኖር ከተሰጠችበት ደሴ ከተማ ተነስቶ ድጋሚ ቀድሞ ወደምታውቃት አሰብ ያደረገችው ነው። በሂደቱ ምን ተከሰተ? የአጎቴ ሚስት ፍቃደኛ አይደለችም እኔ እዛ መኖር እና ሁሌ አጎቴ ጋር በጣም እስከ መደባደብ በቃ ይደባደባሉ በስነ ስርዓት። በቃ ጦርነት ሆነ። በጣም ሰላም ሳጣ እዚህ ቤት እንዴት ነው መውጣት ያለብኝ? እኔ አሁን ወዴት ነው የምሄደው? አላቃትም ደሴን እንደ አሰብ። ከቤት ጠፍቼ ወጣሁ። 79 ወደ 80 ነው ጨርሻ ጠፍቼ ወጣሁ። በቃ የት እንደምገባ አላቅም፣ ከተማውንም አላቅም። የሄድኩበት መንገድ መልሼ በዛው ነው ብቅርቅ አለብኝ። በቃ ስራ አስገቡ እያልኩኝ ስዞር የሆነ ቤት ቡና ቤት ሴተኛ ዳሮች ናቸው እነሱ። በቃ እኛ ጋር ትሰሪያለሽ አሉ እና ሴትዮዋ ባለ ቡና ቤት ነሷ እኔ ጋር ትሰሪያለሽ አለችኝ። ወሰደችኝ። መኖሪያ ቤቷ ትንሽ ካፍ ያለ ነው። እዛ የት ነው ሀገርሽ ስትለኝ ጎንደር ነው አልኳት። ስሜን ማን ነው ስትለኝ እንዳልፈልግ በመፍራት ሌላ ስሜን ቀይሬ ነግራታለሁ። እሷ ጋር ለ1 ዓመት ያህል በጣም በስቃይ ውጭም አልወጣ ምንም አልል፣ ማንም ዘመድ ጋር መገናኘት አልችልም። አባቴ መጥቶ ሲያስፈልገኝ ሊያገኘኝ አልቻለም። ስም ቀይሬያለሁ አሉ ቤተሰብ አክስት ምናምን አሉ ፋሚሊ ያለ ደሴ ሌሎች እነሱም ጋር አልገናኝም። ትቀጠቅጠኛለች፣
እንደፈለገች ነው የምታረገኝ። ደሞዝም የለኝም ልብስም የለኝም። በጣም በከፍተኛ ስቃይ ሰው ጋር ስኖር ናቶ መጡ ከኮምቦልቻና ስለ አሰብ ሲያወሩ አሰብ እንደነበርኩ አጋጣሚ አሰብ ወንድሟን አውቀዋለሁ። ሰፈራችን ታዋቂ ስጋ ቤት ያለው ሰው አሰብ ሊሄዱ እንደሆነ ምናምን ነገሩኝ። ያኔ በጣም ደነገጥኩ። በቃ እንዴ ማማኔ እኮ አሰብ አገሬ ነው ዛኔ ኖርኩት ለ2 አመት መለሰን ደግሞ አውቀዋለሁ ባለስጋ ጎረቤታችን ነው ምናምንልና በጣም ይደነግጣሉ። የልጃቸውን አረመኔነት ያውቃሉ እና ጠፍተሽ ነይና ኮምቦልቻ እኔ አሰብ ወስድሻለሁ ምናምን አሉኝ። ቀንና ብር ሰጡኝ 10 ብር ሰጡኝና በዚህ ተሳፍርሽ ነው ይቀበልሻለሁ መናኸሪያ የቤት ስልክ ምናምን ያልተማርኩም አላነብ ፈራው። ልብሴንም እኔንም ጥዬ በአመቴ ጠፋው ከሷ ቤት ጠፍቼ ቀጥታ የሄድኩት ዘቻ አክስቴካ 80 አካባቢ ሳገባው እሷ ጋር እንዳለው በቃ ትምህርት እንኳን መጣች በቃ ምናምን ብላ ተቀበላኝ። ያው ምግብ ቤት አለ ሱቅም አለ ዛም ስሰራ ትንሽ ቆየው ትምህርት ተጀመረ። ትምህርት አስጀመረችኝ እሷ 82 አካባቢ ማለት እዛ ጀመርኩኝ። ያው መጽሐፍ ምን ብዙም አይደለሁም ግን ያው ጭንቅላቴ መቀበል ደህና ነው የነበርኩት። አክስቴም ጥሩ ሰው በጣም ጥሩ ሰው ናት። ሌላ ከገጠር እየወሰድሽ የምታሳድገሽ ብዙ አሉ። ሆቴሉ በሙሉ የቤተሰብ ብቻ ነው የሚሰራው። በቃ እዛ ስንል ያው እኔም ይሄ ግርግር መጣ ማለት 83 ገባ ከአንድ ወደ 2ኛ ክፍል አለፍኩኝ። 83ን 2ኛ ክፍል እየተማር ካርድ ምናምን ሳንቀበል ያው ያ ጦርነት ሆነ ማለት ነው። ያ 83 የዛሬ 25 አመት ማለት ያውነ ወጣን በጅቡቲ ምናምን አድርገን ወደ ኢትዮጵያ ወጣን። ከዛ እዚህ አዲስ አበባ የተወሰነ ጊዜ ተቀመጥን። ብርድ ነበር። እኔ ያው ስሙን አውቀዋለሁ ጃልሜዳ ሲባል ቁጥር 6 በር ምናምን የሚባለውን ትንሽ አስታውሰዋለሁ። እዛ ነበር ናክስቴም ጥሩ ስለነበራት ልጆችን በብርድ አልጨርስም ብላ ክፍለ ሀገር ወሰደችን። ስትወስደን የሷ 2 ሴት ልጆች አሏት። ፋማውን በህይወት የለችም። አንድ ልጇን በህይወት የለችም። በቃ እዚህ ተቀመጡ እኔ ብር ልካለሁ እዚህ ሆናችሁ ተማሩ። አሁን እዚህ ያለው ንብረት ቤት ያለው ሰው ይመለስ የሚል አዋጅ ታወጀ። ኤርትራ የሚኖር ቤት ንብረት ያለው ቋሚ ንብረት ያለው መመለስ ይችላል እያለ መንግስት ይለፍ እየሰጠ ሲመለስ አክስታችን መመለስ ፈለገች። ወደ ንብረት አላት ቤት አለ። ስትመለስ እሷን ልጆቿንና እኛን እዛ ጥላ ትሄድ። እኔ አልቻልኩም እዛ መቆየት። መልሼ እንደገና ጥፍቼ ደሴ መጥቼ የጭነት መኪና እየለመንኩ ያኔ ኢህአዴጎች ምናምን ነበሩ እናስተምርሽ እኛ ጋር ሆኜ ምን እየለመንኩ በመኪና ነው የመጣሁት። አይ እኔ ቤተሰቦቼ ጋር ተጣፍቼ ነው በግርግር ምክንያት እዚህ አሰብ ነው መሄድ ያለብን ሊለፋ አውጥተው ብሎ እንደ ልማዴ እዛ ኮምቦልቻ ድረስ እጄ በጭነት መኪና እንደገና ተመልሼ አሰብ ገባሁ። በቃ አክስቴ ልክ ስወርድ ከመኪናው በሯ ላይ ሲቆም በቃ ትጮሃለች። ከልጆቿን ይበስል ስለምል እነሱን ትሪት እንዳረግ ቤት አላት እዛ የሰራችው ለወደፊት ሆቴል ያሰበችው በጣም አዘነችብኝ ምናምን በቃ ፊት ነሳችኝ። በቃ ደስተኛ አልሆነችም። በቃ ስትለኝ ምንም ማድረግ አልቻልኩም። ሰው ቤት ገባው እዛው የሷው ሰፈር ሰው ቤት ስገባ በዚህ ሀገር ቋንቋ አላቅም። በዛ ግን ሴክሬቶ ይባላል። ከሰዓት እላፊ ውጭ ንግድ ፍቃድ የሌላቸው ሰዎች የሚሰሩበት መጠጥ ይሸጣል። በቃ ሴክሬቶ ነው የሚባለው በሚስጥር የሚሰራበት ነገር ነው። እዛ ቤት ስገባ በቃ እብድ ሆነች። እንዴት እኔ አላቅም ግንዛቤው የለኝም። መጥፎ ነገር እዛ ይከሰታል የሚለውንም አላቅም። በቃ እሷ ፊት ስትነሳኝ ምንም አማራጭ የለኝም። እሷ ቤት ቢራ በካሳ ወስደው ነው የሚሸጡ እና በቃ እኔ አስገብኝ እኔ እሰራለሁ አንቺ ጋር አልኳ። ቀን ጥብስ ምናምን ለሹፌሮች በጣም የታወቀ የንግድ ሰፈር ነው ቮልቮ ሰፈር። ጥብስ ምናምን ይሸጣሉ፣ ማታ ደግሞ ቢራ ይሸጣሉ። ብዙ ነገር ይደረጋል። አንዳንዴ ትላለች ባለታሪካችን እኔ ላይ ብቻ ነው እንዴ ይህ ሁሉ ነገር የሚያጋጥመው? ለምንስ ወንዶች እኔ ላይ ይህን ሁሉ ተጽዕኖ ያለ ውዴታዬ ያደርሳሉ? 83 ክረምት ላይ ማለት ነው ከባድ ነውና ሴትዮዋ ጋር በመኖርበት ሰዓት የሷ ቤተሰብ የሆነ ነገር ያው አስገድዶ መድፈር ከሷ ጋር በመመካከር ማለት ነው። አስገድዶ በመደፈርበት ሰዓት እኔ ስጮህ ሳሰብ ቤት አታውቀውም። ቀድብ የሆነ ዝም ብሎ ነገር ነው የሚሰራ እና ጎረቤት መደዳ እንዳለ ሴክሬቱ ሰፈር ነው የሚባለው እና ስጮህ እሷን ስቀሰቅሳት እየሰማች ነው። እሷና እኔ ነው የምናድረው ግን እሷ ልጁን በኋላ ነው ያስገባችው። በኋላ ላይ ማቀው ማለት ነው። ስጮህ ጎረቤት እየሰማ እንዳልሰማችና ዝም አለች። በቃ ጠዋት ሲነጋ ምንም እንዳልተፈጠረ ስትል ጎረቤቶቿ ወደኛ ሀገር መስመራለች። እንደዚህ ሴክሬቱ ምሳራ ጠራችኝ። በቃ ስታየኝ በቃ የሆነ ነገር ሆኗኛለሁ። እንዴት እንደምገልጽልህ ባላቅም በአሁኑ ሰዓት። ከዛ ምን ሆነሻል አለችኝ። እኔ እንደዚህ ሆነ ስላት በጣም አዘነች። በቃ አለቀሰችና ሩጣ ላክስቴ ነገረቻት። አክስቴ ግን ያኔ በቃ በፍጹም በሷ ህይወት አያገባኝ
አያገባኝም። በሷ አልጠንቅም። አንደኛ የኤርትራ መንግስት ንብረት ይዞባታል፣ በጣም ብዙ ንብረት ተወርሶባታል። የባለስልጣን የደርግ ነገር ንክክ ያላት በሚል በጥርጣሬ ብዙ ንብረቶቿ ተይዘዋል። በዚህ ሁኔታ ላይ ያለው እኔ በሷ ህይወት አያገባኝም በቃ ትላለች። ከዛ ሌላ ዘመዳችን አለ እሷ ጋር የሚኖር አሁን በህይወት የለም። በቃ እሱ ከጎኔ ሆኖ አሳድጎኛል፣ ያውቃል። የአባቴ ጋር በጣም ፍቅር ናቸው፣ ጎረቤትም ነን እና እሱ ሁሉን ነገር አድርጎ ክስ ተመሰረተ። እዛ ያኔ እኔ ያለ አይደለም እንዳሁን የኤርትራ መንግስትም የተረጋጋ አልነበረም። ምክንያቱም አንደኛ የህግ ምናምን መደፈርን አያውቁትም። ምንድነው በቃ ያሾፋሉ፣ ይስቃሉ። ፖሊስ ጣቢያ ሄደን ምን ስል እኔ ደግሞ በቃ አልሄድም ፖሊስ ጣቢያ። ምክንያቱም የሆነ በጣም አፈርኩኝ። በቃ ሰውን ማየት እንዴት ብዬልኝና ግን ያጎቴና ያቺ ጎናችን ያለችው ልጅ አሁን በህይወት ኑሩ ምንም አላውቅም። እሷ በጣም በትኖርም ባትኖርም ላመሰግናት እወዳለሁ። እና እሷ ከጎኔ ሆና ህግ ቦታ ሄዳ ምን ብላ ሆስፒታል ወስዳ አስመርምራ ሆስፒታል ለፍርድ ቤት ደብዳቤ ጻፈ። ልጅ አገር አይደለች ምናምን የሚለውን ክህደት ምናምን ልጁን ይታሰር እንደዚህ ልጅቷን እድሜ እርግጥ 18 አመት ሞልቶኛል ይመስለኛል በዛን ጊዜ። መጨረሻ ላይ ወደ ማህበራዊ ወደ መንደር ያለ ገር ሽማግሌ በሚባል እና ተላላቅ ሰዎች ናቸው፣ ኤርትራውያን ናቸው እዛ ቦታ ላይ ያሉ እና በእነሱ አግባት አታግባት የሚለውን ሲሉ ልጁ አገባታለሁ ሲል እኔ በታምር አላገባም በቃ በጣም ነው ማለቅሰው፣ በጣም ነው የሚጮኸው። በቃ ለአንድ ተወሰነ ሳምንታት እህልም አልበላም በጣም ትላል እና መጨረሻ ላይ አላገባም፣ እኔ ማግባት አልፈልግም፣ እሱን ማየት አልፈልግም፣ በቃ እንዳወሬ ነው የሚታየኝና ብር እንዲካሳ እንዲከፍል ተደረገ በአካባቢ ሽማግሌ እንጂ ኤርትራ ገቨርንመንት ምንም ያውቀው ነገር የለም ስለዚህ ጉዳይ። እነሱ ሌላ ስራ ላይ ናቸው፣ ያንን እንደ ጉዳይ ብሎ ሊያዩት አይችሉም። 15000 ብር መክፈል አለበት ሲባል ታይዘው የኤርትራ የአንቀጽ ምናምን የሚለው ለሌላ ክስ ነው የሚጠቀሙበት። እነሱ የራሳቸው ማህበር እንትን ሚኒተሪ ፍርድ ቤት ነው ያላቸውና በዛ ሲፈረድበት በቃ እንዴ ምን ነው እንደዚህ የሚፈረደው እንዴት ሊሆን ይችላል? በቃ ይሄ ምን ነገር ነው? ይሄ ፈጣሪ የፈጠረው ነገር ነውና ምንድነው ይሄ በጣም ቀላል ነገር ለምን ይሄ ልጁ እንደዚህ ፈረድበታል ምናምን ብሎ በጣም ትናሉ። በምን በሽማግሌ ምን ብለው ወርቅ ምናምን መገዛት አለበት። እንደዚህ ነው ህጉ። በቃ ሴት ልጅ በማያስገድዶ መድፍ ጥቃት ነውና ይሄ ብሎ የሀገር ሽማግሌዎች ወርቅ እንዲገዛ ምናምን ተደረገሽ። ወርቅ ገዛዙልኝ ሽማግሌዎቹ ራሳቸው። ከዛ በኋላ እኔ ወንድ በጣም ነው ምፈራ፣ ሁሉ ወንድም ቢሆን ከሱ ጋር ማደር አልፈልግም፣ በጣም ነው ምፈራ። ስሜቴ ለወንድ ያለኝ በጣም ዝቅተኛ ነው። ጓደኛ የፍቅር ጥያቄ ምጠይቅልኝ አላምንም፣ አልቀበልም በተአምር። ወንድ ጋር አብሮ ቢሄድ ሰው በጣም የሚሰማኝ ስሜት የተለየ ነው ለኔ። በቃ በእንደዚህ ሁኔታ ላይ ያን ሰፈር ሁሉ ለቀቁ፣ ቀየርኩኝ። ያ የኖርኩበት እዛ አካባቢ አሁን ከዛ ስራ መስራት ነው። ሰው ቤት ገባለሁ፣ አንዳንድ እንደዚህ ወንድ ካለ ትቼ ወጣለሁ። ያው መጨረሻ ስራ መስወጣ ስገባ ምስል የሆነ ቦታ ላይ መጨረሻ ቦታ ሰፈር ቀየርኩ። እዛ አካባቢ ስራ ከተገኘልኝ እዛ ቦታ በተአምር አልረግጥም። የነበርኩበት ሰፈር ርቄ ሌላ ቦታ ሰፈሬን ቀይሬ ምናምን ነው የምኖረው። እዛ በኋላ ተከራይቼ ብቻዬን ነው የምኖረው። ጓደኞች አሉኝ፣ የሴት ጓደኞች ስለኔ ማንነት አያውቁም፣ ለማንም አላወራም። በእነሱ በኩል ጓደኛ ከመጣልኝ እነዛ ሴቶች ጋር ጣላለሁ፣ በቃ ለያያለሁ ከነሱ ጋር ድጋሚ እንዳያቸውም አልፈልግም። በእንደዚህ ሁኔታ ላይ ስንኖር ረሻ ላይ የሆነች ጓደኛዬ ፍሬንድ አላት። የሷ ቦይፍሬንድ ጓደኛ ደግሞ ለኔ ይፈልገኛል እና በተደጋጋሚ እንዲ ነገር ስጠይቀኝ እኔ ተይኝ በቃ እኔ እኮ ካንቺ እድሜ እኩል አይደለሁኝም፣ ለምን ነው እንደዚህ ታስጨንቂኝ? በእንደዚህ ነገር አልቀበልሽም፣ አንቺ አይደለሽም ለኔ የምትነግሪ ብዬ ከሷ ጋር እንጣላን እንለያያለን። በመጨረሻ ላይ ግን አታላኛ ባብላኝ የሆነ ቦታ እንሄድ ትለኝና ይዛይ ትሄዳለች። ሲሄድ እነሱ ቤት ነው። ከዛ በጣም ደነገጥኩኝ። ለምን እንደዚህ አረግሽ ብላ መሸት ብሏልና ይዛይ ስትሄድ ቡና እናፍላላችሁ ብዬ ነው ብነግርሽ ሻትኝና ስመለስ ብቻዬን እንዳልሆን አብረን እንመለሳለን ብዬ ነው አለችኝ። እዛ አመንኳት፣ እሺ አልኩ። ቡና ተፈላ። ወንደላጤዎች ናቸው። ስናፈላ መሸን። ልክ መጨረሻ ላይ እኔን የሚፈልገኝ ሰው ቤት ነው ቡና የተፈላ። እነሱ ባይን ተጠቃቅሰው ቡና ቃው እንደተዘረጋ ጥላኝ ወጣች። ልጁንና እኔን ጥላ ልክ እንደወጣ በር ዘጋ። ብዬ ጮኩኝ። የሰራተኞች መኖሪያ ቤት አለ እዛ አሰብ ላይ አብዛኛው መኖሪያ ቤት አላቸው የራሳቸው። በጣም ስጮህ ማንም የሚሰማኝ የለም። በቃ እነሱ ተመካክረዋል።
ከዛ ልክ እሱ ልብስ ምናምን ሲያወላልቅ እኔ በሩን ከፍቼ በጣም እየሮጥኩ ጫካ ነው በቃ ስሮጥ እግዚአብሔር ይመስገን ያገር ጥሩ ነው ሴኩሪቲ ያለ ማታ ወይም ደግሞ ወፖ የሚባሉ የሚዞሩ አሉ ከተማውን ጸጥታ የሚጠብቁ በቃ ስሮጥ ቆም ብለው ሊተኩሱብኝ ሲሉ እርዱኝ በቃ እርዱኝ አውጡኝ በቃ ብዬ እነሱ ጋር ሄጄ ተጠምሱም የተወሰነ መንገድ ሮጠ ከኔ ጋር አልደረሰብኝም ሲያው ሰዓቱ 6 ከምናምን ሆኗል ምናምን አሉኝ በቃ ያለቀስኩ ነገርኳቸው ያለውን ነገር የት ነው ቤትሽ ላይ 05 ነው በቃ በጣም አዘኑ ምናምንና ቤቴ ወስደው አደረሱኝ ተከራይቼም ኖርበት የኛ የቤተሰብ ፋሚሊ ናከናቸውና እንደዚህ አረጋችኝ እኮ ምናምን በቃ ያለቀስኩ በቃ ስነግራቸው በጣም አዘኑ አድርገው ማጣቆን የትይዳ ነው ብለን ተጨንቀኛ ደግሞ በቃ እቺ ልጅ ነገዚህ ቤት አናያትም አንቺ ቤት ድጋሚ ምናምን ብለው እሷም ካልደበደማ ብለው አባረሯ በዛ ስንኖር ይሄም የሆነው ፈረንጆች 92 ምናምን ድምርጫቸው ሳይሆን ማለት ነው በዛ እሷም ጋር ተለያየን ጁስ ቤት ሰራ ነበር ጁስ ቤትም እንደዚህ በጣም ፈታኝ ህይወት ነው የኔ እኔ እንጃ እኔ በምን ጊዜም ተዘርዝሮ ማያልቅም በጣም ሰፊ እንትን ነውና ጁስ ቤትም ስሰራ እንደዚሁ በቃ የቀጠረኝ ሰውዬ ልጅ በጣም ሲያሰቃየኝ ሲያሳድደኝ በቃ መጨረሻ ለአባቱ ስነግርበት እንደገና ሲብስበት ስራውን ጥዬ በመውጣት መጨረሻ ሴት ያለበት አባራ ቤት ተቀጠርኩኝ መጨረሻ ላይ ስቀጠር የአስሬ ሰውዬ በጣም እንደዚህ ያስቸግረኛል ምንድነው እኔ በቃ ለኔ ብቻ ነው ይሄ ነገር የተደረገ ሌላም ጋር አለ ምንድነው ለማንንም አልነግርም በቃ በህይወቴ ዘመን አሁን ገና ስናገረው ነው ለማንንም አልነግርም ብቻ ከራሴ ጋር ነው የምታገለው የትጄ እንደምኖር ብቻ ግራ ይገባኛል አንዳንዴ ባህር መግባት እመኛለሁ በቃ ባህር እጄ ልግባና ልጥፋ ልሙት በቃ ህይወቴ በደስታ ለማለት ይህኛው ግን ትላለች ባለ ታሪካችን በህይወቷ ለመጀመሪያ ጊዜ ከሽሽት ይልቅ ለፍቅር እጇን ያስማረካትን ሰው ስታስብ ይህ ለአመታት ለወንዶች ዘግታው የነበረ ልቧን ከፍቶ ሰተት ብሎ የገባውን ሰው ለማወቅ ያጓጓል ሁኔታው እንዲህ ነው አጋጣሚ የነሱ ጋር የታገሉ በሲቪል መስሪያ ቤት የተቀጠሩዋል መንገድ ትራንስፖርት እዛ አስገቡኝ ጽዳት በጽዳት እኔ ተማርኩም አልለውም አሁን ቆጥር ያለው እና በደንብ ማልጽፍም እና እዛ ጽዳት አስገቡኝ በቃ ጥሩ ነበር ያኔ እየሰራው እዛ ጽዳት በሰርቪስ ሄዳለሁ ሰርቪስ መጣለሁ ምናምን ስል እዛ እንደዚሁ በቃ ተመሳሳይ ህይወት ነው የኔ ረጅም ነው ሁሌ በእንደዚህ በቃ እዛ የስራ አለቃዬ በጣም ያስቸግረኛል ከስራው አባርሻለሁ ይለኛል ምን ይለኛል እሱን ፍቃደኛ ካልሆንኩለት በጣም ያስጨናንቀኛል በቃና መጨረሻ ላይ አንድ በጣም የምቀርባት የስራ ባልደረባ አለችኝ ወደ ኩባ ሀገር ነው ተምራ ያመጣችና እኔ ለሷ ያለውን ነገር ግልጽ አድርጌ ነገርኩ በተቃራኒው ደግሞ እዛ ውስጥ በጣም የሚወደኝ ሌላ ሰው አለ እሱ በቁም ነገር ጥሩ ነገር ነው የሚያስበኝ ይሄኛው ደግሞ ዝም ብሎ ለጊዜያዊ ስሜት ያጸደው ያለ መጥቶ እንዲ እየወለወልኩ ያለ በጽዳት በመንቀባበስ ሰዓት ማለት ነው መጥቶ ንቃርጎ ስሞኝ ይሄዳል በቃ እና በቃ እኔ ስራውን መልቀቅ አለብኝ አልኳት ለዛች ልጅቷ ማለት ነው እና ለኔ ጥሩ አመካከት አላትና አይዞሽ ትሪት ታረጋኛለች ያሰቃየኝና እኔ ስራውን ልቶ በቃ ይቅርብኝ እኔ እንዴት ነው ማደርገው በቃ ምናምን ስላት ነው አለቻው ይገርምሻል ከሌ እንደዚህ በጣም ነው የሚወድሽ በጣም ነው የሚፈልግሽና እሱን ምን ታያለሽ አለች እኔ ትዳር ማግባት አልፈልግም ነገ ልጅ በወልድ ምን ሆናለሁ እዚህ ቤተሰብ የለኝም ኖሮ በእንደዚህ ነው የምኖረውና እኔ ደግሞ መማር ፈልጋለሁ እኔ ትዳር መያዝ አልፈልግም አልኳት ከዛ ስላት መልስ ለሱ ላከሽ መሰለኝ ሊያስተምረኝ ፍቃደኛ እንደሆነ በህይወቷ ላይ ምንም አይነት እንትን እንዳልፈጥርባት መማር ክፍልሽ አስተምራታል እንደውም እንድትማር ነው የምፈልገው አልኩ ፍቃደኛ ነገር ሆንኩ የተወሰነ ፐርሰንት ለልጅቷ ከዛ ስንል በእንደዛ ላይክ እንዴት ነው ምንም አይነት ግንኙነት የለንም እንደዛኛው ሰውዬ የመሳሰም የምንም ነገር የለም በቃ እንደ ላይክ ወንድምና እህት እንቀራረባለን በእንደዚህ ከዛ የማታትም ገባው የማታ ትምህርት እንድገባ ሆነ ዛጅ የተማርኩኝ ያው ተመሳሳይ ህይወት ነው ያኛው ትምህርት ቤት እየመጣ ያስቸግረኛ መማር አልቻልኩም ያቺ ጓደኛዬ ያራራጠኝ ለሊት ላይ እሱም የተቀያየረ ሻርፔን ይቀማኛል ደፍተሬን ይቀሙኛል በቃ ማንኛው እንደምታገል አላቅም ትምህርት ቤት ለመምህሮችም ስናገር
እኔ በዚህ አጋጣሚ ስሙን በአጥጥቀሽ ስላልከኝ አለ እዛ የሚያስተምር መምህር ነው 3 ሆኑ 3 ሲሆኑ በቃ ምንድነው ማድረግ ያለብኝ ከዛ ነገርኩት በቃ እኔ አልማርም ይቅርብኝ አልኩት ለምን አለኝ እኔ እንጃ እኔ በቃ አልገባኝ አለ ትምህርት አይገባኝም ግን ውጤቴ ምናምን ሲው በጣም ጎበዝ ነኝ በጣም በሚገርም ሁኔታ ነው መልሰው ትምህርትሽ ውጤትሽ ያዩታል ይሄ ያንቺ አይደለም እንዴ ለምንድነው መማር ማትፈልጊው በቃ እኔ መማር አልፈልግም በቃ ይቅርብኝ ናምስል ከዛ ምን ያረጋን ወንድም አለው መንገድ ትራንስፖርት መስሪያ ቤቱ ከአዲስ አበባ ነው ከአሰብ ከተማ ወጣ ብሎ ነው ድርጅቱና መኖሪያ ቤት ሰጥቶ እዛው ነው የሚኖር ምን ያረጋን ወንድሙ አሰብ አለ ወንድሙ ጋር እየመጣ ከኔ ሳላይ ይከታተለኛል የሚገርም ነገር ይከታተለኛል ማን እንደሚያሰቃይ ምናምን ያያል ከዛ መጨረሻ ላይ ወንድሙ ያስጠራኝና እንደዚህ ነውና ካንቺ ከወን በፊት ምን ግንኙነት አለሽ ምናምን ብሎ ይጠይቀኛል ነገርኩ እኔ ምንም አይነት ግንኙነት የለኝም ጠይቀውኛል አልፈልግም ብያቸዋለሁ ግን እንደዚህ ያሳድዱኛል ምናምን ስለው በቃ የነሱ ትምህርት ቤት አለ የኛ የኢትዮጵያ ኮሚኒቲ ትምህርት ቤት ከከተማ ወጣ ያለ ነው ለዛ አካባቢ እንዲመች ተብሎ የተሰራ ትምህርት ቤት ነው ላኑ ማለት ነው ለውጡ ሲመጣ ምን ተደረገ ያ በጣም ራቅ ያለው ትምህርት ቤት ለኢትዮጵያውያኖች ተሰጠ መሀል ከተማ ያለው ደግሞ ለኤርትራውያኖች ሆነ ከዛ የኛ ትምህርት ቤት ግቢ አለኝ ኤርትራ ስኩል እዛ እንግሊዘኛ አረበኛ አፋርኛ ምናምን ነው ትግርኛ እንዴት አልችልም አይገባኝም ምን ይዛ እንዴት ይገባኛል ችግር የለውም ግቢና ሞክሪ አለኝ በመካከል እኔና እሱ እንጋጫለን የተጋጨንበት ምክንያት እህቱ ትመጣለችና እሱ ጋር አንድ አመት ትማር ነበር ከዛም ረጅም አመት አብረን ዝም ብለን እንደዚህ ደስ በሚል ወንድምናት እየኖርን ያለ እህቱ ትመጣለች አንድ አመት እሱ ጋር ትማራለች አልተስማሙም ተመልሳ ደግሞ ወደ አስመራ ልትሄድ ነው ከዛ ስትሄድ 12ኛ ክፍል ናትና የመሸኛ ወርቅ ታውሽኝ ትለኛለች ፎቶ ልነሳ ከጓደኞቼ ጋር መስነበት ይሽልና ሰጣታለሁ ወርቁን ይዛ በዛ ተጣፋለች ተሳፈረች ከዛ እንዴት ያወቅ ስትሸኛት አየር መንገድ ስታሳፍራት ወርቁን አምጪ ለማላልካት እና አውቀህ ነው ምናምን በሚል እኔ እነሱ እንጣላለን እሱ አላሰበውም አሁን ላይ እውነቱን ሲገባኝ አላሰበውም እና በጣም ደነገጠ እኔ በፍጹም አላሰብኩት እኔ በቃ አውቀህ ነው ያደረከው ምናምን በሚል በዛ እንጣላለን እንጋጫለን አልፈልግም እንዳይወም አልፈልግም ምናምን ብዬ ያው ስራውንም ለቅቅ ያለው እንትን ላይ ሌላ ጽዳት ገባው ሌላ ማርታይም የኤርትራ ማርታይም ሌላ ቦታ ስራ ገብቻለሁ የነሱን ስራ ትቻለሁ ያሰውዩ ሊያሰራይ ስላልቻለ ሌላ ቦታ ስራውን ጀምሬያለሁ እና ከተማ እየመጣን የምንገናኘው በፕሮግራም ማለት ነው በዛ እንጣላለን ጓደኞች ሊያስታርቁን ሞከሩ ምን አሉ እኔ በቃ አልቻልኩም በቃ በእግዚአብሔር ፈቃድ ይሁን አላቅም እሱን እምቢ አልኩት ይሄ የነበረኝን ያጋጠመኝን ያስገድዶ መደፈሪ ምናምን የሚያውቀው ነገር የለም ልጅ አገረድ መሆኔ ምናምን ነው የሚያውቀው በመጨረሻም የሆነው ሆነ ፍቅሯንም በዚህ መልክ ሸኘችው ያገሪቱ ፖሊስ ያለ በመስሪያ ቤት ተመልምሎ ሳዋ ሲሄድ ጓደኞቹ የስራ ባልደረቦችም ጭምር ናቸው እንግዲህ ሰርቻለሁ እዛ መስሪያ ቤት አስጠሩኝና በቃ ሊሄድ ዝግጅት አድርገውለት ምናምን ሲሄድ በቃ ሊሄድ ነው እና ባንቺ ምክንያት ነው የሚሄደው ምናምን ብለው ለኔ ወቀሳ በኔ ምክንያት ለምን ይሄዳል በራሱ ለሀገሩ ብሎ ነው ለእናት ሀገር ጥሪ ነው የሚሄደው እንጂ ለኔ ብሎ ሊሆን አይችልም ምክንያቱም የኤርትራ መንግስት እኔ እስከማውቀው ድረስ እየመለመለ ከየመስሪያ ቤት ነው የሚወስደው እና እኔ አላምንም እንዴት በኔ ምክንያት እሱ በተአምር አልተመለመለም አልተጠየቀም ለመስሪያ ቤቱ ስለሚያስፈልግ ግን ባንቺ ምክንያት ነው ራሱ ነው ሄዶ የተመሰከረ ስለዚህ ለአንዴና ለመጨረሻ ጊዜ ቢያንስ ይቅር ተባብላችሁ ይሄድ ምናምን አሉ እሺ አልኩዛ ይቅር አስቀይሜ ከሆነ ይቅርታ በቃ ግን በእኔ ምክንያት አይደለም ተሄደው ምናምን ተባባን እንግዲህ እሱን ባንቺ ምክንያት ነው አለኝ ለምን እየተፍጨረጨርኩኝ በምድር